अंजलि मैं तुम्हें भूल जाऊं ये हो नहीं सकता और तुम मुझे भूल जाओ ये मैं होने नहीं दूंगा तुम घड़ी देख लो सेठ मैं वक्त से पहले आ गया गलती कर गए बेटे जो शेर की गुफा में घुसा है चूहे की मौत मरोगे शेर की गुफा में चूहा नहीं बब्बर शेर आता है ሰላም ጤና ይስጥልን ቤተሰቦች ለጤናችሁ እንደምናላችሁ ያው ሰሞኑን እንግዲህ የተለያዩ አክተሮችን እናንተ እየጠየቃችሁ እኔም ደስ ይያለኝ ብዙ ፕሮግራሞችን እየሄድን ያለንበት ሁኔታ ነው ያለው በጣም እንደወደዳችሁት በተመልካች ቁጥር ወይም ደግሞ ብዛት እያየው ነው እንዲሁም ደግሞ ተሳትፏችሁ በጣም እየጨመረ ነው ያለው በጣም ደስ ይላል ለብዙ ሰውም ሼር እንድታደርጉ ኮዲው መክራችኋለሁ ለምን ቪዲዮቻችን ላይክ ያረጋችሁ ሼር ያረጋችሁ ስትሄዱ ቪዲዮ ያደገ ይሄዳል የዛን ጊዜ የኔ የመስራት ሞራልም ልክ እንደዚህ እየጨመረ ይሄዳል እና እንግዲህ አንድ ብለን እንጠያየቅ የምትፈልጉትን ጠይቁና ለማቅረብ እሞክራለሁ ብዬ ያው ብዙዎቻችን የዘጠናዎቹ በጣም እንወዳቸው አክተሮች አሉ ሁሉንም ማዳረስ ባንችል በጣም ብዙ አክተር ነው ያለው ግን የምትጠይቁትና ጥያቄ ላይ የሚበዛውን አክተር ለማየት እንሞክራለን የሳውዝ አክተሮችን እየጠየቃችሁ ያላችሁ ብዙ ተመልካቾች እንዳላችሁ ያየው ነው እነሱ ጋር እደርሳለሁ አንድ ጊዜ እነዚህ አሪፍ ትዝታ ያሳለፍንባቸው ወይም ደግሞ ነባር የሆኑ አክተሮችን ቢያንስ አጋምሰን እንሂድና ከዛ በኋላ ወደ አዳዲሶቹ ማለት ያው አዳዲሶቹ ስላችሁ የሳውዙ ለኛ አዲስም አይደለ ስለነሱ ያነሳን እየተጫወትን እንሄዳለን እና ብዙዎቻችሁ እንዳየውት ከሆነ የሱኒል ሼቲን እንዳቀርብላችሁ ጠይቃችኋል በርግጥ ትክክል ነው የዘጠናዎቹ ተመልካች ሆኖ ማንኛውም ሰው ወይም ማንኛውም ህንድ ፊልም ወዳጅ አንድ የሚጠይቀው ጥያቄ አለ ወይም ደግሞ የት ገባ ሱኒል የት ነው ያለው የሚል ጥያቄ ለምን ከፊልም ላይ ስለጠፋ በርግጥ ሙሉ ለሙሉ ጠፍቶ አይደለም እኛ አላየነውም ወይም ደግሞ በጣም ከምናያቸው ፊልሞች ከምንወዳቸው ፊልሞች ርቆብናል ጠፍቷል ያ እንዲጠፋ ያደረገበት ብዙ ምክንያት አለ የሱኒል ሼቲን እንግዲህ ጠቅለል ያለ ማለት በኢንዱስትሪ ውስጥ የነበረውን ቆይታና ከዛ በኋላ በምን ምክንያት ከሲኒማው ተገለለ ራቀ የምትለዋን አንድ አጠር ያለችና በጣም የምትወዱት ቆንጆ ፕሮግራም ይዤላችሁ መጥቻለሁኝ አቃለሁ በዘጠናዎቹ ተመልካች የሱኒል ሼቲ አክሼ ኩማር የሻሩክ የሰልማን ይያለን በመንጠራው ላይ ሱኒል ሼት ከፊት ነበሩ ምክንያቱም ልጅ ሆነን አክሽን ፊልም ስለምንወድ በጣም እናይ ነበር ብዙዎቻችን እኔም በጣም ወደው አክተር ነው ለማንኛውም ወደ ፕሮግራሙ እንግባና ዘርዘር አድርጌ ላስረዳችሁ በዘጠናዎቹ እንግዲህ እንደሚታወቀው ልጆች በነበርን ሰዓት ላይ አክሽን ፊልም በጣም እንወዳለን በዛ ሰዓት ደግሞ በጣም ከፊት የምንጠራቸው አክሼ ኩማር ሱኒል ሼቲ ሶኒ ዶል ይያልን ብዙዎቹን ብናይ የአክሽን አክተሮች ናቸው ወይም በዛ ሰዓት ላይ ፊልም ሲባል እንዲያውም አክሽን ብቻ ነው የሚመስለን ለምን ልጆች ስለሆንን የሚያዝናናንም አክሽን ፊልሞች ነበሩና ከነዛ አኳያ ስናየው ሱኒል ሼቲ ከፊት ብዙዎቻችን መጀመሪያ ፊልምን ስንወድ ከሚጠሩ አክተሮች ነው ኢቭን አክሼ ኩማርና ሱኒል ሼቲ እንዲያው በጣም ብዙ ፊልም አብረው ስለሰሩም ሁለቱን በእኩል ደረጃ በጣም ወደን ያየናቸው ሶኒ ዶል አለ አክሼ ኩማር አለ ሰንጀይ ደት አለ ማለት ልጆች ሆነን እንደ አክሽን ፊልም በጣም ስለሚያዝናናን እነዚህን አክተሮች በጣም ከፊት እናስቀድም ነበር ከበኋላ ብስለት ሲመጣና ያወቀን ስንሄድ ወደ ሰልማን ወደ ሻሩክ ወደ አሚር ብንዞርም መጀመሪያ ግን በልጅነት ግን ያው መቼስ ከአሜሪካ ቫንዳምና ሸዋዚንገር እንደማይረሳው ሁሉ ከህንድ ደግሞ አክሼ ኩማር ሱኒል ሼቲ ሰንጀይ ደት ምናምን አይረሱም ሱኒል ዶል ማለት ነው ስለዚህ ሱኒል ሼቲ ለምን ጠፋ አሁን ለምን አናየውም በዘጠናዎቹ በጣም ብዙ ፊልም አይተንለት ነበር አሁን ለምን አናየው ሚሊዮን ስናይ ሱኒል ሼቲ እንግዲህ ለመጀመሪያ ጊዜ ያው ወደ ፊልሙ ዓለም የተቀላቀለው በፈረንጆቹ በ1992 በልባን በሚል ፊልም ነው በጣም ተወዳጅነትን አግኝቶ ወይም ቀደም ያለ አንድ ፕሮጀክት ነበረው ያ ፕሮጀክት ከተቋረጠበት በኋላ በነገራችን ላይ ባዮግራፊውን አቅርቤ ነበር በአንዳንድ ምክንያት ቪዲዮ ላይ በነበረ ኮፒራይት መልሼ ፕራይቬት አድርጌው ነው አስተካክዬ ጭንላችኋለሁ ከዛ በኋላ ይሄ በልባን የሚለው ፊልም ከተለቀቀ በኋላ ስኬታማ ሆነ ከዛ ጥሩ መሄድ ቻለ ወይም ደግሞ አቀባበሉ በመጀመሪያ ፊልም አሪፍ ስለሆነ ተመልካች ያገኘ ሄደ ግን ኢንዱስትሪስ በጣም ብዙ አክተሮች ጥሩ ስም አይሰጡትም ነበር ወይም ደግሞ በጣም ይንቁት ነበር ዳያሎግ አነጋገሩን እንዲሁም የተለያየ እንትኑ ትንሽ ቦታ ሳጣውና ፊልሞችን ቶሎ ማግኘት አልቻለም ነበር መልሶ አስተካከለና ወይም ደግሞ ራሱን ለትወና
ለአክሽን ዝግጁ የሚሆንበትን መንገድ ካዘጋጀ በኋላ እንደገና ሲመለስ ወቅት አማራ የሚል ፊልም ነው ከአክሼ ኩማር ጋር የሰራው እናም በሁለተኛ ፊልሙ ከአክሼ ኩማር ጋር አሪፍ ጥምረትን ፈጥረው ወቅት አማራ የሚል ፊልም ሊሰሩ ቻሉ እንግዲህ በፊልሙ ላይ እንደምናስተውሰው አክሼ በዛ ሰዓት ላይ መቼስ ያው በካራቴ በደንብ እናውቀዋለን እግሩን ያነሳ ነበር ብላክ ቤልት ሆልደር ነው ሱኒል ሼቲ ደግሞ ማስ ኮንታክት ኪክ ቦክሲንግ በሚለው ብላክ ቤልት አለው ያ ይሄ አሁን ላይ በጣም ፌመስ የሆነ ሪንጉስ ዘግተውባቸው የሚቀጣቀጡት አለ አይደል ህግ የሌለበት ቢባለው ጨዋታ በዛ ብላክ ቤልት ነበረው ስለዚህ ቦክሱ ላይ ወይም ፊልሙ ላይ በቃ ይሄ ጸብ ላይ ቦክስ ላይ ምናም በጣም ጠጠር ያለ ቦክሶችን ወይም ደግሞ ስታንቱ ሪል የሚመስለን በጣም ልምዱ ስለነበረው ነውና በአክሽን የሱኒል ሼቲ በጣም ያስደስተናል ሁለቱ አንድ ላይ ጥንድ ሲሆኑ ማለት አክሼ ኩማር ደግሞ ያው እግሩን ያነሳ ስለነበረ በጣም የካራቴ ስታንቶቹ መቼ ዛሬም ላይ አንረሳቸውም በጣም ዘናፈታ ያልን እንድናይ አድርገውናል ከዛ በኋላ በላይ የተለያዩ ፊልሞች ትንሽ አቀባበላቸው እየወረደ ቢሄድም ግን መልሰው ከአክሼ ኩማር ጋር ሞሃራ የተሰኘ ፊልም ሰራ ማን ሱኒል ሼቲ ማለት ነው ከዛ ሞሃራ የተሰኘውን ፊልም በሰሩ ሰዓት ላይ እጅግ በጣም ተቀባይነትን አገኘ ፊልሙ በጣም ስኬታማ ሆነ ከዛ የሁለቱ ጥምረት ተቀባይነቱ የበዛ ሄደ ከዛ በኋላ በጣም ብዙ ፊልሞችን ሁለቱ እየተጣመሩ በጣም ስኬታማ የሆኑ ፊልሞችን ሊሰሩ ችለዋል ከዛ ጊዜውም እየሄደ እነሱም ስራቸውን እየቀጠሉ እየበረቱ ሄዱ እንደሚታወቀው ወደ 1999 አካባቢ አክሼ ሐሳቡን እየቀየረ ሄደ ወይም ደግሞ ከአክሽኑ ከካራቴው እንደዚህ እግር ከማንሳቱ ምናምን ሲኒማው እየተቀየረ ስለሆነ ወደ ለውጥ መጣ ወይም ራሱን እየቀየረ ሄደ ምንን ጃንዋርን በሰራ ሰዓት ማለት ነው ጃንዋር በአክሼ ኩማር ህይወት ውስጥ በጣም ትልቅ ለውጥ የፈጠረ ፊልም ነው ከዛ በመቀጠል ደግሞ ከአንድ አመት በኋላ ደርከን የተሰኘ ፊልም ሰራ እነዚህ ሁለት ፊልሞች በአክሼ ኩማር የሥራ ህይወት ውስጥ ይችላል ይሰራዋል ተብሎ አፉ ሞልቶ ለመናገር እንኳን የከበዱ ግን እጅግ በጣም በብቃት የተወጣባቸው ፊልሞች ነበሩ ሱኒል ሼቲን ብናይ ቀደም ብሎ እንደሚታወቀው መቼስ ክሪሽናን አይተናል እንዲሁም ራክሻክን አይተናል ከዛ ሌላ ደግሞ ባይን አይተናል በጣም እኛ ኢሞሽናሊ በተለይ ኢትዮጵያ ውስጥ በጣም የተወደዱ አክሽንም የቤተሰብ ታሪክ ያላቸው በጣም ምርጥ ፊልሞች ነበሩ በተለይ ባይን አንረሳው ማለት ያው ለወንድም የሚከፈል መስዋዕትነትን ያሳየበት ነው እንዴት ከገጠር መጥተው በከተማ ውጥንቅጥ ውስጥ ወይም ደግሞ ውጅንብር ውስጥ ገብተው የተፈጠረ በወንጀል መሃል የተፈጠረ ወንጀለኞች የበዙበት ቦታ ላይ የተፈጠረ እነዚህ ምን እንደሚባለው እንግዲህ ያው በሰዓቱ ፋራ ነበሩ በፊልሙ ላይ በጣም ያላግጡባቸዋልና ምንንም ስለማያውቁ ይሄን ነገር ስለማያውቁ በሐቀኝነት በሚሄዱበት ሰዓት ላይ ይሄ ቀጣፊ የበዛበት ዓለም ላይ የነሱ ሐቀኝነት ሊሰራ አልቻለም ግን ደግሞ መጨረሻ ወንድሙን ላደረጉት ነገር የሄደበት በቀል እጅግ በጣም የሚገርም ነው ዛሬ ላይ ቢሆን በምን አይነት ደረጃ ሊሰራ እንደሚችል አይታችሁ አስባችሁታል ማርኮ ላይ ካየነው የበቀል እንትን በዛ ሰዓት ላይ እንደዛ በጣም በጭካኔ ነበር ያየነው ዛሬ ላይ እንግዲህ ማርኮ ላይ ካየነው የበለጠ ጭካኔ ሊያሳዩን ይችሉ ነበር ይሄ ታሪክ ራሱ ማለት ነው በጣም ወደን ያየነው ፊልም ነው በቼስ በቲ ምትለዋ ዘፈን ሁላችንም እምንወዳትና በጣም ልጅነታችንን የሚያስታውስ ነው አይደለ በቲ ምትለዋ ከዛ በተጨማሪ ደግሞ መቼስ ባይትኛው ፊልም ላይ ሁላችንም ማንረሳው አንድ ቃል አለ በጣም የሳቅንበት አንቶኒ ዲሲልቫ ሃይ ስኩል በጣም ያዝናናን ፓርት ነበር ያቺ ማለት አቀቶት ያደረጋት እንትን ማለት ነው አድራሻ ለመጠቆም ብቻ በጣም ብዙ የምናስተውሳቸው ነገሮች አሉ እንዲሁም ራክሻክ ላይ ደግሞ የነበረው ያ ቪለኑን መቼስ አንረሳውም ሁሉም ላይ የሆነ የሚያማምር ነገር አይተናል በአጠቃላይ ማለት ነው ከዛ ሌላ ቪናሸክ የሚል ፊልም አለው እዛ ፊልም ላይ በጣም ወድጄ ያየሁት ወይም ደግሞ ቆንጆ ፊልም ነበር ዛሬ ላይ ቢሰራ ራሱ ታሪኩ በጣም ያምራል የቪናሸክ ታሪክ ማለት እንግዲህ አንድ ታማኝ ፖሊስ እስር ቤት ውስጥ የሚሰሩ ወንጀሎችን ለማጣራት ከጠቅላይ ሚኒስትሮች ጋር ወይም ደግሞ ካሉት ሚኒስትሮች ጋር የአካባቢ ገዢዎች ጋር ይመካከርና ወንጀሉን ለማጣራት እስር ቤት የገባ ፖሊስ ነው ሰው ገሏል ተብሎ ማለት ነው ከዛ በኋላ ለካ እንደዚህ ብለው ሚሽን ሰጥተው እስር ቤት ያስገቡት ከበኋላ ሲጣራ ወይም መጨረሻ ላይ ሲያሳዩን እነሱ የሚሰሩት ሙስና ስራ ላይ በአጠቃላይ እንቅፋት የሆነባቸው ፖሊስ ስለሆነ ይሄን አጣራ ብለው ካስገቡት በኋላ እንዲፈረድበት አድርገውት በዛው እስር ቤት እንዲማቀቅ እንቅፋታቸውን ያስወገዱ ነበር ይሄን ነገር ባወቀ ሰዓት ላይ ያብድና መቼስ ታስተውስታላችሁ የፖሊስ ዩኒፎርም ላይ ያሉትን ጌጣጌጦች ማረጎቹን እርቃኑን አድርገው ሰውነቱ ላይ የሚመቱበት ግንባሩ ላይ ጭምር በጣም የሚገርም ፊልም ነበር ቪናሸክ ቆንጆ ፊልም ነው ራክሻክም ቢሆን
ክሪሽናም ቢሆን ልክ እንደዚህ ይሄ አንደርከቨር ኦፊሰር ታሪክ ነው በጣም የሚያምር ፊልም ነው ኢቭን ሙዚቃውንም ጭምር አንረሳትም አይደለ ጃንጀሪያ ምትለዋና እንዲሁም ኦኮይ ከሴ ሞሐበት ቹፓይ मेरी नजर उससे मिली तो उसकी नजर የዘጠናዎቹ ምርጥ ትዝታ ኮሌክሽን ላይ በጣም የምናያቸው ሙዚቃዎች ናቸው በአጠቃላይ እንግዲህ ሱኒል ሼቲ ዘጠናዎችን በጣም ካሳመረልን ወይም ልጅነታችንን ካሳመሩልን ምርጥ አክተሮች ተርታ አንዱ ነው ግን ዛሬ ላይ ጠፍቶብናል ለምን የሚለውን ደግሞ እስቲ ተቀለል አድርገን ለማየት እንሞክር ሱኒል ሼቲ አሁን ላይ ከፊልሙ ዓለም ለምን ጠፋ የሚለውን ያው በጣም ብዙ ጊዜ ጉግል ላይ ሰርች ይደረጋልም ያሳያል በጣም የተለያየ ዓለም ላይ ያሉ የህንድ ፊልም ተመልካቾች ይሄን ነገር ማወቅ ይፈልጋሉ ለምን ትዝታቸው ላይ ስላለ አክሼ ኩማር አለ አጄ አለ ሻሩክ አለ ሰልማን አለ ብዙዎቹ አሉ ግን ሱኒል ሼቲ ጠፍቷል ለምን የሚለውን ስናይ ቅድም መጀመሪያ እንዳልኳችሁ አክሼ ኩማር ከጊዜው ጋር ራሱን የተለያዩ ኤክስፐሪመንቶች ያደረገ ሄደ አሁን እንግዲህ አንድ አክተር በጣም ፍሎፕ ሲበዛበት የሚያስፈራው ማርኬቱ አይፈልገው ወይም ገበያው ተቀባይነቱን ያሳጣው ስለሚሄድ ፍሎፕ በጣም ከባድነቱ ያ ነው ብዙ ፊልም ፍሎፕ የሆነ ሲሄድ ቢዝነስ ነው ሲኒማ ከመዝናኛነቱ በተጨማሪ በጣም ብዙ ገንዘብ ይመደብበታል በጣም ብዙ ገንዘብም ይታፈስበታል ስለዚህ አንድ አክተር ተቀባይነቱን ያጣ በሄደ ሰዓት ላይ የሚያሰራው ሰው ያጣ ይሄዳል አይደል አንድ ዕቃ አሁን ሱቅ ውስጥ ፈላጊ ከሌለው ያ ዕቃ አይመጣም ወደ ሱቁ አይገባም ልክ እንደዛ አንድ አክተርም ፈላጊ ከሌለው ወደ ሲኒማ አይመጣም ሱኒል ሼቲ ከጊዜው ጋር ራሱን እየቀየረ መሄድ አልቻለም ምሳሌ ሱኒል አይሚን አክሼ ኩማር የተለያዩ ፊልሞችን ሰራ እንደዚህ አሪፍ ኮንቴንት ያላቸው እነ ጃንዋርና እንዲሁም ቆንጆ የፍቅር ታሪክ ያላቸውን ደርከንን ሰራ ኢቭን ደርከን ላይ የሱኒል ሼቲም የአክሼ ኩማር ምርጥ ትወና ታይቷል ከዛ በኋላ ወደ ኮሜዲ ደግሞ ሲዞር አሁንም ኮሜዲ ላይ ሄራ ፔሪ የተሰኘው ፊልም ላይ አክሼ ኩማርና ሱኒል ሼቲ እንዲሁም ፓሬሽ ራውል አብረው ነው የተወኑት ግን የመጀመሪያው ሄራ ፔሪ ላይ ማን ነው ይሄ የፊልሙን ዝና ይዞ ሄዶ አክሼ ኩማርና ፓሬሽ ራውል ሱኒል ሼቲ ዛ ፊልም ላይ ኖረም አልኖረም ለውጥ የለውም የሚባል አይነት አክተር ሊሆን ነው የቻለው በትወና ምናን ነገር ተብሎ አይደለም የነሱ በጣም ቦነሰ በጣም መቼስ እዛ ፊልም ላይ የራጁና የባቡራው በጣም ይብሳል አይደለ ስለዚህ ቀጥሎም ክፍለቱ ምናምን ነገር ተሰራ ያው ጥሩ አቀባበል አግኝቷል ግን ከዛ በኋላ ኮሜዲ ላይ በጣም በዛ ማለት ኮሜዲ ፊልሞች ላይ ሱኒል ሼቲ በላይ ደራረበ እነዛም ደግሞ እንዳለ ፍሎፕ ሊሆኑት ፍሎፕና ዲዛስተር ሆኑ ምንም አይነት አቀባበል አላገኘም በአጠቃላይ እንግዲህ ከ2001 እና ከ2002 በኋላ ሱኒል ሼቲ ከ60 በላይ ፊልሞች ላይ ልናየው ይችላል ታምናላችሁ ከ60 በላይ ፊልሞችን ሰርቷል ግን በጣም ብዙ ፊልሞቹ ወይም ሌሎቹ አክተሮች እንትኑን ይዘውት ሄደዋል የፊልሙን ስም እነዛ ይዘውት ሄደዋል ወይም ደግሞ ፊልሞቹ ፍሎፕና ዲዛስተር ሊሆኑት ያ በጣም ሱኒልን ጎድቶታል ማንንም እንዳይፈልገው አድርጎታል በእርግጥ ኢኮኖሚካሊ ፋይናንሻሊ አቅም ያለው ሰው ነው በጣም ጎበዝ ቢዝነስማን ነው ገና በልጅነቱ ነው ከአባቱ ጋር የሬስቶራንት ቢዝነስ እየሰራ ጥሩ ገንዘብ ማግኘት ስለቻለ ወደ ቡቲክ ወይም ደግሞ ወደ ጋርመንት ቢዝነስ ዞረ የተለያየ ዲዛይነር ልብሶችን ማቅረብ ቻለና በህንድ ውስጥ የተለያዩ ከተሞች ላይ አሉት ቡቲኮች አሉትና በጣም የተሳካ ቢዝነስማን ነው በጣም ጥሩ ገንዘብ አግኝቷል በጣም እንት ብላ ከዛ በተጨማሪ ኢቭን በቂ የሆነ ገንዘብም ስላለው ፋይናንሻሊ ጉዳት የለበትም ግን ይሄኛው በዚህ በትወናው ዓለም ላይ ስታርደሙን ማስቀጠል አልቻለም እንዲያም ያለው ሀብት ራሱ አሪፍ ስለሆነ ለግዠሪ ላይፍን በጣም ይወዳሉ ከሚባሉ አክተሮች ከፊት ከሚጠሩት መሃል አንዱ ሱኒል ሼቲ ነው በጣም የተቀናጡ መኪኖችን የተቀናጣ ቤቶችን እንዲሁም በቃ ፈታ ዘና ያለ ህይወትን የሚመራ አክተር ነው እንደዛም ሆኖ ግን በትወናው ዓለም ላይ ያ የሚወደው አድናቂው እንደ ድሮ ሊያገኙ አልቻለም እንዲያውም አሁን የማስበው ፊልም የአክሽን ጊዜ በጣም እንትን ይያለን ያለው ለምን ካምባክ አያረግም በመሪ ተዋናይነት ብዬ በጣም ብዙ ጊዜ ሳስብ ነበር ግን ትክክል ነው የሚያሰራ ሰው ወይም ፊልም ፕሮዲዩስ አድርጎ ሊሰጠው የሚችል አካል ግዴታ ያስፈልጋል ከዛ በተጨማሪ ያው ልጆቹን ላውንች ለማድረግ ሞክሯል አሃን ሼቲና አቲያ ሼቲ ደርሰዋል ልጆቹ ስለዚህ የመጀመሪያ ፊልሙን አንድ ሳውዝ ሪሜክ ሰርቶ ነበር ወንድ ልጁ ከዛ በኋላ ሌሎችን እየሰራን ያለው አሁንም እንኳን ቦርደር የተሰኘው ፊልም ላይ ሱኒል ሼቲ የነበረበት ክፍል አንዱ ሁለተኛው ክፍል ላይ ልጁ መግባት ችሏል ሴት ልጁም ደግሞ እሷም አግብታለች ወደ ትወናም ገብታለች እንዲያውም አሁን በቅርቡ ወልዳ አያት ሊሆን እንደደረሰ የተነገረን ያለው በፊልም ኢንዱስትሪ ውስጥ እንግዲህ አና ይሉታል ሱኒል ሼቲን ማለት ነው አና ማለት ያው ከዚህ በፊትም ተናገር ያሉት ታላቁ ወንድሜ ማለት ጋሽዬ እንደማለት ነው በእኛና ያ ትልቁ ምክንያት
ልቡ ጥሩ ስለሆነ ነው ኢቭን በፊልም ኢንዱስትሪ ውስጥ ከሰልማን ካን ቀጥሎ በጣም ቸርና ደግ ሰው አለ ብለን ብንፈልግ የምናገኘው ሱኒል ሼቲ ነው ኢቭን እንደዚህ ተብሎ ቢነገር ምናልባት ላይመስል ይችላል ግን አንድ ጊዜ ሰልማን የሆነ 2017 ምና አካባቢ አዋርድ ላይ ተናግሯል 2017 19 አካባቢ እኛ ብንናገረው ምናልባት የሰልማን አድናቂዎች ላያምኑ ወይም ሊቃወሙ ይችላሉ ግን ራሱ ሰልማን የተናገረው ምንድነው የሆነ ሰዓት ላይ እኔ ሱኒል ሼቲ ጋር ፊልሙ ወደ ፊልሙ ዓለም በገባው ሰዓት በነገራችን ላይ የቡቲክና የሬስቶራንት ቢዝነሱን ጀምሮ የነበረው በ1990ዎቹ መጀመሪያ አካባቢ ነው ኢቭን 80ዎቹ መጨረሻ ላይ ሱኒል ሼቲ ጥሩ ቢዝነስማን ሆኖ ነበርና ወደ ፊልሙ ዓለም እኔ ከገባው በኋላ ትንሽ ገንዘብም እጥረት ስለነበረብኝ ሱኒል ሼቲ ጋር ቡቲክ ገብቼ በጣም የሚያምር ልብስ አየውና ቲሸርትና ቱታ ስቋምጥና ዋጋውን አይቼ ስደነግጥ አይቶ ሱኒል ሼቲ ይሄንን ውሰደው ብሎ መጨረሻ ሲወጣ ሰጥቶኛል እና ሱኒል ሼቲ ማለት እንደዚህ ሰውን ይረዳልም ሰውን ይተባበራል መቼ ያኔ ብሎ ሰልማን ካን ራሱ መስክሮለታል እንዲያውም ቦታው ላይ ያን ሲናገር በጣም ፊል ያረገ ለምን ዛሬ ላይ ሱኒል ሼቲ ካለበት ፋይናንሻል አይደለም ስታርደም ስምና ክብር አግኝቶ እንደነሱ ወይም እንደ ሰልማን እንደ ሻሩክ ትልቅ አክተር እንደ ኩመር ትልቅ አክተር አለመሆኑ ፊል አድርጎ የተናገሩ ሰልማን ቦታው ላይ ልጁ እዛ ጋር የሱኒል ሼቲ ልጅ ነበር ሃን ሼቲ እንዲያውም ንግግሩን በጣም ፊል ስላደረገ ልጁ ተነስቶ መጨረሻ ሰልማንን አቅፎት ያቺን ፓርት ትንሽ ኢሞሽናል አድርጎት ነበርና የአዋርድ ሴሪሞኒውን ወይም የአዋርድ ፕሮግራሙ ላይ የሆነች የምታሳዝን ነገር አጭሮብናል ሰልማን ካን በንግግሩ ትክክል ነው አንዳንድ ጊዜ ያው ምንም ማድረግ አይቻልም ግን በጣም የሚገርመው በፊት ሱኒል ሼቲ ይሰራበታል የተባለ ፊልም ገና ሲወጣ ማለት ነው ሰው በሰልፍ ነበረ ገብቶ የሚያየው ኢቭን ገና ለትኬት ራሱ የነበረው ሰልፍ ዛሬ ላይ በጣም የተለያዩ የነ ፕሮባስ ፊልሞችን የሳውዝ ፊልሞች ላይ ሆኖ ያሉ አርጁ ላይ ምናም ተከሰተ የሚባለው ነገር ድሮ የሱኒል ፊልሞች ላይም እንደዚህ አይነት ክስተት ነበረ ግን ያ ሁሉ ነገር ሆኖ እንዳልኳችሁ የፍሎፕ መብዛት የተለያዩ ስክሪፕቶችን አለመምረጥ ከጊዜው ጋር ራስን አለመቀየር አፕዴት አለማድረግ መጨረሻ ላይ ሱኒል ሼቲን ለምንም ፊልም እንዳይፈለግ አድርጎታል ጊዜው ወደ ሳውዝ በዞረ ሰዓት ላይም ሳውዝ ገብቶ ሞክሯል አልተሳካም በጀታቸው ትልቅ ነበረ በፊልሙ ላይ ትልልቅ አክተሮች ነበሩ አልሆነም እንደገና ዌብ ሲሪልም ሞክሯል የተለያዩ ኦቲቲ ፕላትፎርሞች አማዞን ፕራይም ላይ ኔትፍሊክስ ላይ የሚወጡ ፊልሞችንም ሞክሯል እነዛም አልሆኑም አልተሳኩም የተለያዩ ነገር ጥረት አድርጓል አስቡት እንግዲህ በዚህ አመት ውስጥ ከ2001 እንግዲህ ወደ 20 ምናምን አመት በዚህ ውስጥ ማለት ነው ከ60 በላይ ፊልም ሰርቶ በአንዱም ዝናም ሆነ ክብር ወይም የሱኒል ሼቲ ፊልም ነው ተብሎ ፊልሙ ሊጠራ አልቻለም ይሄ በጣም አሳዛኝ ነው ግን በስራ ህይወት ላይ ደግሞ ያለ ነው ከፍ ዝቅ ያለ ነው ስለዚህ እሱ ፋይናንሻሊ ችግር ባይኖርበትም ግን ድሮ እንደነበረው ይሄንን የስታርደሙን ይዞት ቢሄድ ወይም ደግሞ ዛሬ ላይ ድጋሚ ምርጥ ካምባክ ማድረግ ቢችል እኔ በጣም ፍላጎቴ ነው ደስታዬ ነው እና ምን ልላችሁ ነው ያ እነዛ በዘጠናዎቹ ያየናቸው አክተሮች ሁሉም አሉ አሁን ሰንጀይ ደት አለ ሱኒል ማነው ሶኒዶል አለ አክሼ ኩመር አለ በጣም ብዙዎቹ አሉ የሌለው ማን ነው ሱኒል ነው እቺ ትንሽ ቅር ትላለች በተለይ ደግሞ አክሽን ባየን ሰዓት ላይ ሁሉ ጊዜ ሱኒልን እናስተውሰዋለን ለምን በጣም ብዙ ፊልም ላይ አብረው ምርጥ አድርገው ሰርተው ስለነበረ እንደ ጓደኛ አብረው ተያይዘው ወይም ደግሞ እዛ ላይ እንዳየነው በጣም ቤስት ፍሬንድ ናቸው በነገራችን ላይ አንዳንድ ጊዜ ያው በጓደኝነት መሃል ላይ አለ አንዳንድ አለመግባባት ተፈጥሮ ተጣልተው ተጋጭተው ነበር መልሰው ባቻፕ አድርገዋል ወይም ተግባብተዋል ግን ሱኒል ሼቲ ልቡ ጥሩ ነው ለስራው ሟች ነው ቢዝነሱ ላይ በጣም ጎበዝ አክተር ነው ወይም ጎበዝ ቢዝነስማን ነው በትወናም ቢሆን እኔ እንጃ እኔ ሳስበው ምንም ነገር አይወጣለትም እንዲያውም እኔ ክሪሽና ሚሊዮን ፊልም በጣም ስለምወደው እቺ ዳያሎግ ብዙ ጊዜ ስናገር ሰምታችሁናል በጣም ነው የምወዳትና ተብተክ ነሂ ተክታ ጀብተክ ሜራ ዱሽመን ተክ ነሂ ጃታ ብሎ አብ ሜሪ ባሪ ብሎ የሚማታት ቦክስ मैं तब तक नहीं थकता जब तक मेरा दुश्मन थक नहीं जाता अब मेरी बारी ድሮ ልጅ ያለው እነዚህ ነገሮች መለማመድ በቃ በጣም ያዝናናኝ ነበርና የነበረኝ ፍቅር እንግዲህ ያም ይመስለኛል ወደ ተርጓሚነት ዛሬ ወደ ዩቲዩበርነት የቀየረኝና ምን ልላችሁ ነው በጣም እርግጠኛ ነኝ ታስተውስታላችሁ እስቲ ዳያሎጓን አዳምጣት ክሪሽና በጣም የምንወደው ፊልም ነው ማለት በዛ ሰዓት ላይ
በቃ እነዚህ አክተሮች ካልሆኑ እኮ አናይም ነበር ለምን ልጆች ነንና የሚያዝናናን አክሽን ፊልም ነው እስቲ እናንተ ከሱኒል ሼቲ በጣም ብዙ ፊልሞች አሉ እዚህ ጋር እንግዲህ ስክሪን ላይ እንደምታዩት እጅግ በጣም ብዙ ፊልሞች ነው የሰራው ወደ 90 ፊልሞች ሰርቷል ሲባል አሁን ትንሽ ይከብዳል ይሄ ሁሉ ምናምን ነገር እንላለን ግን ከነዛ ውስጥ ስኬታማ ፊልሞች በጣም ትንሽ ናቸው በጣም የሚቆጠሩ ናቸው በአጠቃላይ ምን ልላችሁ ነው እናንተ በጣም የምትወዱት ድሮ በጣም ያዝናናችሁ አሁንም ብታዩት ደስ የሚላችሁ ምርጥ ፊልም የሱኒል ሼቲ የትኛው ነው ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ ቪዲዮ ላይክ ማድረግ አትርሱ እንዲሁም ሼር አድርጉ ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ እንዲሁም ያላችሁን ሐሳብ አስተያየት ኮሜንት ላይ የጻፋችሁልኝ በቀጣይ ደግሞ ልክ እንደዚህ የማንን ላቀርብላችሁ ለምን ጠፋ የሚለውንም ፕሮግራም እንግዲህ እንደዚህ የተነጋገርን አንዳንድ የጠፉ ምርጥ አክተሮች አሉ ስለነሱ እናወራለን አቅራቢያችሁ ቃሲም መካ ነበርኩኝ በሌላ ቪዲዮ ድጋሚ እስከምንገናኝ አመሰግናለሁ ወዳችኋለሁ ባይ